የተወደዳችሁ ውድ ቤተሰቦቼ ሰላም ይብዛላችሁ። ለቤት አዲስ ከሆናችሁ ማለትም ዛሬ የመጣችሁ ከሆናችሁ ላይክ ሰብስክራይብ አድርጉት። እንግዲህ ሄሉ አብዳለች እያሉ ነው። እንግዲህ እውነት ከሆነ እኔ እንጃ፣ እኔ እውነት አይመስለኝም። እግዚአብሔር ይጠብቀን እንደዚህ አይነት ነገር ላይ። ሰው ያላበደ ሰው አብደዋል ማለት ከባድ ነው ብዬ አስባለሁ። እንግዲህ እንደምታዩት አብዳለች እያሉ ነው። ከባድ ነው በጣም። የሰው ልጅ እንግዲህ ምን እንደሚሆን ምን እንደሚጋጠማቸው አይታወቅም። ያላበደው አብደዋል ማለት በጣም ከባድ ነው። ቤተሰቦች እንግዲህ ይከብዳል። እውነት ከሆነ በጣም ከባድ ነው። ደግሞ ያሳዝናል። በጣም የሚያሳዝን ነገር ነው። ላይክ ሰብስክራይብ አድርጉት ለቤት አዲስ ከሆናችሁ። እንግዲህ ውድ ቤተሰቦቻችን ሄሉ እንግዲህ አብዳለች እያለው እንግዲህ ብዙ እንትን እያሉ ነው። እና ያላበደው ሰው አብዷል ማለት በጣም ከባድ ነው፣ ከባድ ነገር ነው። እና ውድ ተመልካቾቻችን፣ ውድ ቤተሰቦቻችን የአብን ደግሞ ፈነከተች ይምባል እውነት አይመስለኝም። ማለት በፔስታል ለምግብ እንትን አድርጋ ማብላቷም እውነት አይመስለኝም። እና ካበደችም አምላክ እግዚአብሔር ይፈውሳት። እንግዲህ ሰው የማይሆን ነገር ማውራት እንትን ነው ብዬ አስባለሁ። ለምን የማይሆን ወሬ የማይሆን ውስጥ ማግባት መጥፎ ነው። እና ውድ ተመልካቾቻችን፣ ውድ ቤተሰቦቻችን አምላክ እግዚአብሔር ሀገራችን ጠብቀን ሰላም ያደርግልን፣ ጤና ይስጥን። እንግዲህ ከታመመችም ፈጣሪ ያስባት በምሕረቱ በቸርነቱ በደግነቱ። እንግዲህ ይሄ ነው አይደል የሚባለው። እና ውድ ቤተሰቦቻችን፣ ውድ ተመልካቾቻችን ሀገራችንን የሚጠብቀን እግዚአብሔር አምላክ በጣም ለተመልካቾች ብሎ በጣም ብዙ ነገር ነው የሚሰራውትና የሰው ልጅ ትንሽ ማለት እንትን ቢሆን ጥሩ ነው ብዬ አስባለሁ። ለምን እንዴት አብዳለች። ይሄ ግን ለእናንተ እውነት ይመስላል። ይሄ ለእናንተ ትቻለሁ እውነት ነው ብዬ አላስብም። አበደች ምናምን አይመስለኝም። እና ውድ ቤተሰቦች ካበደችም ፈጣሪ ምሕረት ያደርግላት እላችኋለሁ። ፋሚሊ እንግዲህ ጥሩ መልካም ነገር ቢሰሩ ደስ ይላል ብዬ አስባለሁ። አሁን ደግሞ አበደች የሚለውን ማስራት ትቶ ጥሩ ማስራት ይሻላል። ጥሩ ነገር ቢሰራ ምን አለበት ለማለት ፈልጌ ነው። ውድ ቤተሰቦች ጤናና ሰላም ይብዛላችሁ። እግዚአብሔር አምላክ ሀገራችን የጠብቅን፣ ሰላም ያደርግልን፣ ጤና ይስጥን። ያው እንግዲህ እንደምታውቀው የአብ ከሷ ጋር እየሰራ አይደለም፣ ትንሽ ሩቅ ብሎ ነበረ እና አሁን ደግሞ ተመልሶ መጣ እና አሁን ደግሞ ሁለተኛ ቪዲዮ ላይ አበደች ብሎ ሰራ እና እንግዲህ እየተጎራረሱ እየታረቁ እየተፈነከቱ እና ቤተሰብ ከባድ ነው።
እና ውድ ተመልካቾቻችን ውድ ቤተሰቦቻችን ሰው ያላበደ ሰው አብደዋል፣ የሞተ ሰው ሞተዋል። አሁን እነሱ እውነት ተመልካቾችን ለማግኘት ወይም ከሆነ ከባድ ነው ከባድ ነው ማለት ያላበደ ሰው አበድኩት ማለት ወንጀል ነው በእግዚአብሔር ፊትም ተጠያቂ ነው የሚሆኑት። እውነት በጣም ከባድ ነው። እውነት አሁን እብድ ሆና ብቀርሳ ማለት ያላበደ ሰው አበድኩት ማለት ከባድ ነው። እና እውነት የአብ ተፈነከተ እውነት ነው ብላችሁ ታስባላችሁ? ይሄ ነገር እና ውድ ተመልካቾቻችን ውድ ቤተሰቦቻችን ሀገራችን ፈጣሪ ይጠብቀን። ሌላኛው ነገር ደግሞ የአብ እንግዲህ ቅድም ብያለሁ ማለት ሁለተኛ ቀን ነው እንግዲህ ይሄ ቪዲዮ እየሰሩት የራሱ ህይወት እየቀጠለ የራሱ ህይወት እንትን ያለው እንግዲህ ሰው ነው። እንዴት ከልዑል ጋር አንድ ላይ ቪዲዮ ሰራች፣ ከልዑል ጋር እንዴት አንድ ላይ ነው የሚኖሩት ወይም አንድ ላይ ነው ያሉት ምናምን ብሎ ነበረ። እንግዲህ የመጀመሪያ ቪዲዮ ከሰራ እንግዲህ የአብ ከእሷ ጋር ከተለያየ 7 ወር እንደዛ አካባቢ ሆኗል። እና አሁን ደግሞ ዛሬ ላይ አበደች ብሎ እንደዚህ መስራት አይመስለኝም። እውነት እብደት ነው ብዬ አላስብም። እና ውድ ቤተሰቦቻችን ከእብደት ፈጣሪ ይጠብቀን። እብደት ሲባል የሆነ ነገር ይመስላችኋል፣ ቀልድ ነገር ይመስላችኋል። ከእብደት ፈጣሪ ይጠብቀን። ፈጣሪ ደግሞ ካበደችም ጤና ይስጣት፣ ሰላም ይመለሳት። እና ያው ደግሞ ተፈነከተ ማለት አይመስለኝም። ፈጣሪ ይማረው። ሰው ተፈነክቶ ደስተኛ ይሆናል እና ጤና ይስጣቸው። እንግዲህ ቤተሰቦቻችን በቀጣይ ፓርት እንጠብቃለን። በጣም ደስ የሚል ጊዜ ነበረ። ሀገራችንም እየጠብቅን ልዑል እንግዲህ በጣም ከሷ ጋር ቆይቷል ብለን ማለት አላስብም። ልዑል ከሷ ጋር በጣም ቆይቷል ብዬ አላስብም። ለምን ያው እንግዲህ ልዑል የአብ ጓደኛ ነው። ታውቁታላችሁ፣ ልዑል ለአብ ጓደኛ ከአብ ጋር ነው እንግዲህ አንድ ላይ እነሱ ቪዲዮ ሲሰሩ የሰሩት ያው 1 አመት ሆኗል። እንግዲህ ያለው ነገር አንድ ላይ ነው የሚሰሩት፣ አንድ ላይ ነው ሁሉም ነገርና እንግዲህ በየአብ ምክንያት ነው እሷ ያበደችው ብላችሁ ታስባላችሁ እናንተ? እሱ ምክንያት ነው ወይም እውነት ይሄ እብደት ነው ብላችሁ ታስባላችሁ? አይመስለኝም። እና ወደ ተመልካቾቻችን አመሰግናለሁ ስለነበረን ቆይታ፣ ስለነበረን ሰዓት፣ ደግሞ ስለ በርቺ ስትሉ ጊዜ በጣም ደስ ይላል። አመሰግናለሁ ስለ ብርታት ስለሰጣችሁ። እና ቀጣይ ደግሞ ፓርት ላይ እንገናኛለን። ሀገራችን ጠብቀን ሰላም ያድርግልን። በጣም አመሰግናለሁ። ጤና ይስጥን፣ ሰላም ያብዛልን ፈጣሪ አምላክ እግዚአብሔር ከክፉ ሁሉ ይሰውረን ይጠብቀን። በጣም ነው የማመሰግነው። በቀጣይ ፓርት እንገናኛለን። ላይክ እና ሰብስክራይብ አትርሱት። የዛሬ ቪዲዮ ይሄ ይመስላል። ጤና ይስጥን። ሰላም ለሁላችን ለሀገራችን ይሁን። በጣም አመሰግናለሁ። ደህና ሁኑ። ሰላም ለሁላችን ይሁን። ለሀገራችን ሰላም ካለ ሁሉ አለ። ጤና ይስጥን። አመሰግናለሁ። ቻው ውድ ቤተሰቦቼ።